ዌብሳይቶቻችን ብሎክ ሆነው የሚያስቸግሩን ከሆነ እንዴት አድርገን አንብሎክ አድርገን እንደምንጠቀም ነው ዛሬ የማሳያችሁ። እስኪ ለምሳሌ እኔ እዚች ጋር አሁን አንድ ዌብሳይት ከፍትና እንመለከታለን። ለምሳሌ ዩቱብ ከፍቼ ማየትን ፈለኩትና ዩቱብን ስከፍት ልክ እንደዚህ ይልኛል። ዚስ ሳይት ኢዝ ብሎክድ ዶንት ትራይ ቱ ቼንጅ ኢት ይለኛል። ስለዚህ አሁን እንደዚህ ያለ ነገር ሲከሰት ምንድነው መጀመሪያ ዌብሳይቱ እዚህ ኮምፒውተር ላይ እንዳይሰራ ተደርጓል ወይም ብሎክ ተደርጓል ማለት ነው። እንደዚህ ያለ ነገር ሲያጋጥመን ምን ማድረግ እንዳለብን ላሳያችሁ እፈልጋለሁ። እዚች ጋር ሶስት ነጥብጣብ አለች። ሶስቱ ነጥብጣብ ላይ በመግባት ከዛ በኋላ ወደታችን ወርዳለንና ኤክስቴንሽን እንላለን። ኤክስቴንሽን ላይ እንመጣለን። ኤክስቴንሽን ላይ ክሊክ በማድረግ ከዛ በኋላ ሜቢ ሴቲንግ ላይ እንገባለን። ሴቲንግ ላይ በመግባት ከዛ ምን እናደርጋለን እዚች ጋር ኤክስቴንሽን እንላለን። ከዛ በኋላ እዚች ጋር እንደምትመለከቱ እነዚህ በጣም አክቲቭ የሆኑ አሉ ተከፈቱ ወይ ደግሞ መጀመሪያ ብሎክ የተደረጉበት ቦታዎች ናቸው ማለት እነዚህ ሁሉ ዌብሳይቶች እዚህ ኮምፒውተር ላይ እንዳይሰሩ የተደረጉበት ሁኔታ ስላለ እነዚህን እንዳለ ምንድነው የምናደርገው ዲአክቲቭ እናደርጋለን ማለት ነው። ክሊክ በማድረግ እነዚህችን በመክፈት በዚህ መልኩ መልሶ እንዲሰራ ማድረግ እንችላለን ማለት ነው። እንደዚህ እንከፍትና ከዛ በኋላ እስኪ መልሰን አሁን እንመለከታለን። ቀደም ምን ብሎ የነበረ እዚህ ጋር ገባና አሁን በዩቲዩብ ይሞክራሉ ራሱ ይሄው በዚህ መልኩ ይመጣልናል ማለት ነው። ራሱ መልሶ ይከፍታል። ምክንያቱም መጀመሪያ ብሎክ ሆኖ ነበር። እዛ ጋር ቀደም እንዳያችሁት አክቲቭ የሆኑትን ዲአክቲቭ ሆነን ወይም ደግሞ ወደ ኋላ ስንመልሳችሁ በዚህ መልኩ እነዚህ ቪዲዮዎችን መመልከት እንችላለን ማለት ነው። በዚህ መልኩ እናንተም ብሎክ ከሆነባችሁ እናንተ ዌብሳይቶቻችን ማስተካከል ትችላላችሁ የሚል ኮንሰፕት ነው።